በዛሬው ዕለት ሾልኮ በወጣ ሰነድ ኢትዮጵያ የሩሲያ ተዋጊ ጄቶች ለመግዛት ስምምነት መፈረሟ ተመላክቷል። ሙሉ መረጃውን ይዘነዋል። የአማራ ብሔራዊ ንቅናቄ ያቀረበው የድርድር ጥሪ በርካቶችን ቀልብ ስቧል። እናጋራችኋለን። ህወሓት ለኤርትራ ጥሪ ማቅረቡ ተሰምቷል። ለመሆኑ ያቀረበው አነጋጋሪ ጥሪ ምንድን ነው? የምንነግራችሁ ይሆናል። የመዲናዋ ነዋሪዎች በታክሲ አሽከርካሪዎች እንግልት በዝቶብናል ሲሉ ቅሬታቸውን አቅርበዋል። ከዚህ ጋር ተያይዞ ከተቋሙ የተሰጠውን አነጋጋሪ ምላሽ የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ሁኑ። ህወሓት ለኤርትራ ጥሪ አቀረበ። በህወሓት የተጠራ የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ ከተማ በተካሄደበት ወቅት ለኤርትራ መንግስት ጥሪ አቅርበዋል። ህወሓት ለሳምንታት ያደረጋቸውን የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ በማለት 3000 ሰዎች የተሳተፉበት ጉባኤ አስተናግዷል። የኮንፈረንሱ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆታቸውን ገልጸዋል። ከዚህም በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለው ጦርነት ለማስቀረት በጋራ የመስራት ጥሪ ቀርበዋል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻለንን እንደምናደርግ ስናረጋግጥ በእናንተ በኩልም ጮክ ብላችሁ ድምጻችሁ በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በማጠቃለያ ላይ ባሰሙት ንግግር ምቹ ሁኔታ ተፈጠረ ብለህ ህወሓትን ለማጥፋት መሞከር ዲቃላ ፖለቲካ ነው ሲሉ ተደምጠዋል። ህወሓት ሊጠፋም ሆነ ሊድን የሚችለው በውስጡና በአባላቱ ብቻ ነው ያሉት ጀነራል ታደሰ ወረደ ፓርቲውን ለማጥፋት ይደረጋል ያሉትን ሙከራም አውግዘዋል። በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርቧል። ሾልኮ የወጣ ሰነድ ኢትዮጵያ 6 የሩሲያ ኤስዩ-35 ተዋጊ ጄቶችን ለመግዛት ስምምነት መፈረሟን አመላከተ። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለ ሰነድ ኢትዮጵያ 6 ኤስዩ-35 ተዋጊ ጄቶች ለመግዛት ውል መፈረሟን መመላከቱ ተዘገበ። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመለክታል ተብሏል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የሱኮይ ተዋጊ ጄቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክቷል። በመረጃው መሰረት ተዋጊ ጄት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 እና አልጄሪያ ደግሞ በ012 ተወክለዋል። ኢትዮጵያ 6 ኤስዩ-35 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያሳያል። ኤስዩ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ሩሲያ ሰራሽ ጄቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮች ታስቦ የተነደፈ ነው። በሰነድ ውስጥ ያለው የጊዜ ሰሌዳ እንደሚያመለክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሷል ወይም የመጀመሪያው የርክክብ ስራ ተጀምሮ ሊሆን ይችላል። ሾልኮ እንደወጣው መረጃ ከሆነ ውሎቹ የተፈረሙት ሩሲያ በ2022 ዩክሬንን ሙሉ በሙሉ ከመውረሯ ጥቂት ቀደም ብሎ ወይም ከዚያ በኋላ ሊሆን ይችላል። ተንታኞች እንደሚሉት ግዢው ከተረጋገጠ ኢትዮጵያ በአየር ኃይሏ አቅም ላይ መሻሻል ለማድረግ የምታደርገውን ጥረት የሚያንጸባርቅ ከመሆኑም ባሻገር በዓመታት ውስጥ ካደረገቻቸው እጅግ በጣም ዘመናዊ የጦር አውሮፕላን ግዢዎች መካከል ቀዳሚ ይሆናል። ይህም በቀጠናው ባለው የደህንነት ሁኔታ ለውጥ ምክንያት የመጣ ነው። እስካሁን ድረስ ሮስቴክም ሆነ የኢትዮጵያ መንግስት በተባለው ስምምነት ላይ በይፋ አስተያየት አልሰጠም። ዘገባው የአዲስ ስታንዳርድ ነው። ታጣቂ ቡድኖች ወደ ድርድር እንዲመጡ ጥሪ ቀረበ። ከአማራ ብሔራዊ ንቅናቄ ዛሬ በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ ህዝባችን ዋጋ የሚከፍለው በሁለት ቢላ በሚበሉ ሁለት ረገጥ የፖለቲካና የጸጥታ አመራሮችና ከውጭ ጠላት ጋር በሚተባበሩ አካላት ሴራ በመሆኑ መንግስት በእነዚህ ላይ የማያዳግም ህጋዊ እርምጃ እንዲወስድ አጥብቀን እንጠይቃለን ብለዋል። ታጣቂ ቡድኖች ወደ ድርድር እንዲመጡ የሚያበረታታ የፖለቲካ ምህዳር እንዲፈጥርና የመልሶ ማቋቋም ስትራቴጂዎችን አስቀድሞ እንዲያዘጋጅ፣ አንጻራዊ ሰላም በሰፈነባቸው አካባቢዎች የተቋረጡ የመሰረተ ልማት ግንባታዎች እንዲቀጥሉና አዳዲስ ፕሮጀክቶች እንዲጀመሩ ኃላፊነቱን እንዲወጣ ጥሪ እናስተላልፋለን ብሏል። በመግለጫው ለታጠቁ ኃይሎች የቀረበ ጥሪ
በልዩ ልዩ ምክንያቶች እንዲሁም የህዝባችን መሰረታዊ ጥያቄዎች ለማስመለስ በሚል ወደ ትጥቅ ትግል የገባችሁ ወንድምና እህቶቻችን የአሁኑ የትጥቅ እንቅስቃሴ ህዝባችን በእጅጉ የጎዳና ለታሪካዊ ጠላቶች ጥቃት በር እንደሚከፍት በመገንዘብ እንዲሁም አሁን ባለው አደገኛ ሁኔታ መቆየት የህዝቡን ክብር እንደማይመጥን በመገንዘብ ወደ ድርድርና ወደ ሰላማዊ የፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ እንድትውሉለት አብን አጥብቆ ይጠይቃል ብሏል። አብን በመግለጫው ለአማራ ህዝብ ባቀረበው ጥሪ በስሙ የሚደረግን የፖለቲካ ንግድና የባንዳነት ተግባር በቃኝ ብሎ ዘላቂ ጥቅሞቹን የሚያከብርበትን መንገድ እንዲከተል በጥቂት ልጆቹ የባንዳነት ተግባር ታሪኩንና ህልውናውን ሊያጠፋ የሚችል እንቅስቃሴ መተባበር እንደሌለበት አውቆ በመሰረታዊ ጥያቄዎቹ ላይ ትኩረት ካደረጉ ሀቀኛ የትግል እንቅስቃሴዎች ጎን ጸንቶ እንዲቆም ጥሪ እናስተላልፋለን ብለዋል። የመዲናዋ ነዋሪዎች በታክሲ አሽከርካሪዎች እንግልት በዝቶብናል ሲሉ ቅሬታ አቀረቡ። የአዲስ አበባ ከተማ ነዋሪዎች ህግና ስርዓት በማያከብሩ የታክሲ አሽከርካሪዎች አማካኝነት ከተቀመጠው ታሪፍ በላይ እንድንከፍል በመገደዳችን ለአላስፈላጊ ወጪ ተዳርገናል ሲሉ ቅሬታቸውን አቅርበዋል። ነዋሪዎቹ በቅሬታቸው ከተቀመጠው ታሪፍ በላይ ከማስከፈል በተጨማሪ ማመናጨቅ፣ መንገድ ላይ ማውረድ፣ የትራንስፖርት አገልግሎት ሰጪዎች ላይ የሚታይ ስርዓት አልበኝነትና የስነ ምግባር ጉድለት እንደሚያስተናግዱ አብራርተዋል። በዚህም ሳቢያ ለአላስፈላጊ ወጪ እየተዳረጉ መሆኑን የገለጹም ሲሆን መሰል ህገ ወጥነት በከተማዋ ትራንስፖርት አገልግሎት ሰጪዎች ላይ እየተባባሰ መምጣቱን አስረድተዋል። የትራንስፖርት አገልግሎት በሚጠቀሙበት ወቅት ከታሪፍ በላይ ማስከፈል፣ ትርፍ መጫንና ተሽከርካሪዎችን በመጠቀም የሚደረጉ ስርቆቶች በዋናነት የሚያጋጥሟቸው ፈተናዎች እንደሆኑም ጠቁመዋል። ለቅሬታዎች ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትል ዳይሬክተር የሆኑት ጌትነት ታመነ በበኩላቸው በሩብ በጀት ዓመቱ ከታሪፍ በላይ ማስከፈል፣ ትርፍ መጫን፣ ተሳፋሪውን ማንገላታትና መሰል ህገወጥ ተግባራትን በፈጸሙ 911 የከተማ ታክሲ አሽከርካሪዎች ላይ ህጋዊ እርምጃ መወሰዱን ገልጸዋል። በዚህም ከ990 ሺህ ብር በላይ የቅጣት ገንዘብ መሰብሰቡን አንስተው እርምጃ የተወሰደባቸው ሌሎች አሽከርካሪዎች ከታሪፍ በላይ በማስከፈልና ትርፍ መጫን ላይ ተሰማርተው እንደነበርም ጠቁመዋል። ህግና ስርዓት አክብረው የሚሰሩ እንዳሉ ሁሉ ተሳፋሪውን የሚያጉላሉ በርካቶች መሆናቸውን ያወሱት ዳይሬክተሩ ተሳፋሪዎች መሰል ችግሮች አጋጥሟቸው ጥቆማ በማድረጋቸው ምክንያት እርምጃዎቹ መወሰዳቸውን ጠቁመዋል። በመዲናዋ በደረሰ የትራፊክ አደጋ የሰው ህይወት ማለፉ ተሰማ። በአዲስ አበባ ከተማ ሚናሮል ህንፃ ጀርባ ባጋጠመ የትራፊክ አደጋ የአንድ ሰው ህይወት ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አደጋው ያጋጠመው ትላንት መስከረም 26 ቀን 2018 ዓ.ም ምሽት 5 ሰዓት አካባቢ ሲሆን አንድ ላንድ ክሩዘር ተሽከርካሪ መንገዱን ስቶ መኖሪያ ቤት ውስጥ ጥሶ በመግባቱ እንደተከሰተ የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ተናግረዋል። በአደጋው በቤት ውስጥ ከነበሩት መካከል ዕድሜዋ 36 ዓመት የተገመተች ህይወቷ ሲያልፍ አሽከርካሪውን ጨምሮ ሌሎች 5 ሰዎች ከባድና ቀላል ጉዳት ደርሶባቸዋል። በአደጋው ጉዳት የደረሰባቸውን ተጎጂዎች ከፈረሰው ቤትና ከተሽከርካሪ ውስጥ በማውጣት በኮሚሽኑ አምቡላንስ ውስጥ እየተረዱ ወደ ጤና ተቋም መወሰዳቸውን ብስራት ሬዲዮ ዘግቧል።